ወደ አጫጭር መረጃዎቻችን አለፍን። ተቋማት መመሪያን ሳይከተሉ ከ404.7 ሚሊዮን ብር በላይ ግዢ መፈጸማቸውን የፌዴራል ዋና ኦዲተር መስሪያ ቤት ገለጸ። ተቋሙ በሕዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 39ኛ መደበኛ ስብሰባ ላይ ባቀረበው ሪፖርት 70 የፌዴራል ተቋማትና በ7 ቅርንጫፍ ጽሕፈት ቤቶቻቸው ከ404.7 ሚሊዮን ብር በላይ የመንግስትን የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሞ ተገኝቷል ብሏል። መመሪያን ሳይከተሉ ግዢ ከፈጸሙ ተቋማት መካከል የባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴር እንዲሁም የብሔራዊ ተሃድሶ ኮሚሽን እንደሚገኙበትም ተነግሯል። በተጨማሪም አርሲ ዩኒቨርሲቲና በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር 2 ቅርንጫፍ ጽሕፈት ቤት ከነዚህ ተቋማት መካከል ውስጥ መሆናቸውንም የፌዴራል ዋና ኦዲተር መስሪያ ቤት ገልጿል። በአዲስ አበባ ከተማ የ2017 ዓ.ም የ8ኛ ክፍል መልቀቂያ ፈተና ውጤት በዛሬው ዕለት ይፋ ተደረገ። ፈተናውን ከወሰዱ ተማሪዎች መካከል 88.8% ያህሉ 50 በመቶና ከዚያ በላይ በማምጣት ወደ ቀጣዩ የክፍል ደረጃ መሸጋገራቸውን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ አስታውቀዋል። በከተማ አስተዳደሩ የ8ኛ ክፍል መልቀቂያ ፈተና ውጤት በየዓመቱ መሻሻል በማሳየት ላይ መሆኑን ያነሱት ኃላፊው በ2017 ዓ.ም ፈተናውን ከወሰዱ 70552 ተማሪዎች መካከል 88.8% የሚሆኑ ተማሪዎች 50 በመቶና በላይ አስመዝግበው ወደ ቀጣዩ የክፍል ደረጃ መሸጋገራቸውን ኃላፊው አስታውቀዋል። የዘንድሮ ውጤት በ2016 ዓ.ም ከነበረው የ78.9% ወደ 88.8% ማደጉ የተገለጸም ሲሆን ተፈታኝ ተማሪዎችም ከዛሬ ጀምሮ ውጤታቸውን ማየት እንደሚችሉ ተነግሯል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከአሜሪካው ዓለም አቀፍ የፋይናንስ ትብብር ኩባንያ ጋር በሆቴልና ቱሪዝም ዘርፍ በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራረመ። ስምምነቱ ዓለም አቀፉ የፋይናንስ ትብብር ተቋም ከ$200 ሚሊዮን በላይ በሆነ ካፒታል በኢትዮጵያ በሆቴልና ቱሪዝም ኢንዱስትሪ ለመሰማራት የሚያስችለው ስለመሆኑ ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በበኩላቸው ስምምነቱ ኢትዮጵያ በቱሪዝም ዘርፍ አበረታች ውጤት እያስመዘገበች ባለችበት ወቅት መፈረሙን ጠቅሷል። በመሆኑም ዛሬ የተደረሰው ስምምነት በዘርፉ የተመዘገቡ ውጤቶችን ለማስቀጠል እንደሚያስችል ጠቅሰው ኩባንያው በኢትዮጵያ የሚያደርገው ተሳትፎ በአፍሪካም ጭምር ተጽዕኖ ሊኖረው እንደሚችልም ተናግረዋል። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በድጋሚ ወደ ምርጫ ሊመጡ መሆኑ ተነገረ። ፕሬዝዳንቱ በሚቀጥለው ዓመት መጀመሪያ አካባቢ ላይ በሚካሄደው ምርጫ በድጋሚ ለመመረጥ እንደሚፈልጉ የፓርቲያቸው አንድ ባለስልጣን ገልጿል። ፕሬዝዳንቱ ለ39 ዓመታት ኡጋንዳን እየመሩ የሚገኙ ሲሆን በአፍሪካም አራተኛው የረጅም ጊዜ መሪ መሆናቸውን አፍሪካን ዴይሊ ኒውስ ዘግቧል። ኢራን የተኩስ አቁም ስምምነትን በመጣስ በእስራኤል ላይ ከፍተኛ ጥቃት ፈጽማለች፣ ዋጋም ትከፍላለች ሲሉ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ተናገሩ። ኢራን ዛሬ ጠዋት በፈጸመችው የሚሳኤል ጥቃት 7 ሕንፃዎች መውደማቸውና በሰዎች ላይ ጉዳት እንደደረሰ አልጀዚራ ዘግቧል። እስራኤልም ጥቃቱን ተከትሎ ጦሯ የኃይል ምላሽ እንዲሰጥ ትዕዛዝ መስጠቷን ካትዝ ገልጸዋል። ሚኒስትሩ ከኢራን ባለስቲክ ሚሳኤሎች መተኮሳቸውን ጠቅሰው ሁለቱም መክሸፋቸውን አስታውቋል። እስራኤል ካትዝ ኢራንን የተኩስ አቁም ስምምነቱን በመጣስ መወንጀላቸው ሲገለጽ የኢራን መገናኛ ብዙሃን ኢራን የእስራኤልን ውንጀላን ማስተባበሏን ዘግቧል። የእስራኤል መከላከያ ኃይል ኢራን የተኩስ አቁሙን በመጣሷ በቴህራን ማዕከላዊ ክፍል የሚገኙ ኢላማዎች ላይ ከበድ ያለ ጥቃት በመፈጸም ምላሽ እንዲሰጥ ማዛቸውን ተናግረዋል። ሆኖም ኢራን ወደ እስራኤል ሚሳኤል አለመወንጨፏን የሀገሪቱ መገናኛ ብዙሃን ዘግቧል። በሁለቱ ሀገራት መካከል የተኩስ አቁም መጀመሩ የተገለጸው ከጥቂት ሰዓታት በፊት ነበር። ፕሬዚዳንት ዶናልድ ትራምፕም በሁለቱ ሀገራት መካከል የተኩስ አቁም ስምምነቱ መጀመሩን በገለጹበት የማህበራዊ ሚዲያ ልጥፋቸው እንዳይጥሱ ሲሉ በጽኑ ማሳሰባቸውንም ቢቢሲ ዘግቧል።